ዋና የትኩረት መስኮች ያነጣጠረ ተግባር ነው የምንፈጽመው። ለዚህም ደግሞ ወደ 640 ሺህ የሚሆን ወጣቶች እና የተለያዩ ህብረተሰብ ክፍሎች ይሳተፋሉ ብለን እናስባለን። 640 ሺህ በላይ ወጣቶችና የተለያዩ ህብረተሰብ ክፍሎች ተሳትፎ ወደ 1.15 ሚሊዮን የሚያክል ህብረተሰብ ክፍል ተጠቃሚ እንደሆነ እናደርጋለን። በዚህም ወደ 1.6 ቢሊዮን የሚሆን ብር የሚገመት አገልግሎት ለመስጠት ወይም ብር ለማትረፍ ገንዘብ ለማትረፍ ስራ በነፃ ሁሉም አካላት እንዲሳተፉ በማድረግ ምናገኝ ይሆናል። ይሄ በሁለቱና 3 ትኩረት መስኮች የተጀመሩ በአሁኑ ሰዓት ወደ 18 መሆኑ በክልላችን በዞናችን በተመሳሳይ በእነዚህ መስኮች ህዝብ አደራጅተን አነቃንቀን ለመስራት እየሰራን እንገኛለን። በበጎ ፍቃድ አገልግሎት የሰብአዊነት ስራዎች እየዳበሩ መምጣታቸውን የገለጹት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ከዚህ ቀደም የተሰሩ ቤቶችን ተከታትሎ አስጨርሶ ከማስረከብ አኳያ የሚስተዋሉ ችግሮችን በመቅረፍ ከ2300 በላይ አዳዲስ እንዲሁም የሚታደሱ ቤቶች ስለመኖራቸውም ገልጸዋል። ሁላችንም እንደምናውቀው ባለፉት 8 ዓመታት መንግስት በሰጠው ትኩረት በጎነት ባህል እየሆነ መምጣቱን እናውቃለን። ስለዚህ ይሄን ባህል ዘንድሮም ለማስቀጠል በዚህ ጀምረናል። እንደ ዞናችን ከ2000 በላይ አዳዲስ ቤቶችን በበጎ ፈቃድ በዚህ ፕሮግራም ለመገንባትና እንደዚሁም እድሳት የሚደረግባቸው ቤቶችን ደግሞ ከ2000 በላይ የሆኑ 2300 በላይ የሆኑ አዳዲስ ቤቶች ግንባታና ጥገናዎችን እናደርጋለን ብለን እቅድ አውጥተናል። እዚህ እቅድ መነሻ የሚሆኑ የመግባባት ስራዎችን ቁጭ ብለን ተነጋግረን ተመካክረን እንዴት እንፈጽማለን፣ እንዴት እናደርጋለን፣ በምን አግባብ ብንሄድ ነው ይሄን ማስፈጸም የምንችለው ነገር ላይ ዝርዝር ነገር ላይ ተወያይተን ነው የወጣ ነው። ስለዚህ እዚህ ቦታ ላይ ይሄን ዛሬ አስጀምረናል። በርካታ አቅመ ደካሞች በሚጎበኙበት በወጣቶች በጎ ፍቃድ አገልግሎት የቤት ግንባታና እድሳት፣ የደም ልገሳ፣ የአረንጓዴ አሻራና መሰል ተግባራትም ይከናወናሉ። በክረምት ወራት በጎ ፍቃድ አገልግሎት 18 ዘርፎች የተለዩ ሲሆን ከ640 ሺህ በላይ በጎ ወጣቶች አስፈላጊ ቅድመ ዝግጅት አድርጎ ስራ መጀመራቸውን የወላይታ ዞን ወጣቶች ጉዳይና በጎ ፍቃድ አገልግሎት ጽሕፈት ቤት ኃላፊ አቶ ታምራት ከበደ ተናግረዋል። ዞን በ18 ስምሪት መስኮች እቅድ ይዘናል። 643440 ወጣቶች በዚህ ወጣቶች ውስጥ ሴቶችም አሉ፣ ህጻናትም አሉ። እነዚህ ተለይተው ለስራ ተዘጋጅተው ነው ያሉት። ስለዚህ በጎ ስራ ባህል የሆነ ያለውን አዳብረን ወጣቱም ተዘጋጅቶ በሚፈጠሩ ወይም በተፈጠሩ 18 ስምሪት መስኮች ከፍ ያለ እንቅስቃሴና ተግባር እንዲፈጽም እያደረግን ነው ያለነው። በዚህ አገልግሎት ስንሳተፍ የምናገኘው የአእምሮ እርካታ ከምንም ጋር አይወዳደርም የሚሉት የተግባሩ መሪ ተዋንያን በጎ ወጣቶች የዘንድሮንም በብቃት ለመሳተፍ ተዘጋጅተናል ባይ ናቸው። የበጎነት ሰብአዊነትና የመልካም ስራዎች ውጤቱ በረከት ነውና በአገልግሎቱ የተደሰቱ እንባቸው የታበሰላቸው ሁሉ ሲያመሰግኑ ተደምጠዋል። ቤቴ እንደምታዩት ነው። ባለፉት ጊዜያት በጣም ተስፋ ቆርጬ ነበር። አሁን ግን ተጀምሯል። እግዚአብሔር ይባርካችሁ። ቤቴ ሊወድቅ የደረሰ ነበር። እግዚአብሔርና መንግስት ዛሬ ደረሱልን። መንግስት በዙፋኑ ከፍ ይበል።